ጤና ይስጥልን ክቡራን የኢቢኤን ዜና አውታር ተመልካቾች፣ ሰበር ዜናዎችን ይዘን ቀርበናል። በቅድሚያ አርዕስተ ዜናዎች። በትግራይ ክልል በረዶ የቀላቀለ ዝናብ አንድ ታዳጊን ገድሎ 10,000 ነዋሪዎችን ማፈናቀሉ ተገለጸ። ውጊያውን ጋብ ያደረጉት አሜሪካና ኢራን ንግግር ላይ መሆናቸውን ፕሬዝዳንት ትራምፕ ተናገሩ። ውድ ተመልካቾቻችን ወደ ዝርዝር መረጃው ስንገባ ዜናዎችን ማቀርብላችሁ ጌታው ቃል ማንደፍሩት ነኝ። ሰብስክራይብ ማድረግዎን አይርሱ። በትግራይ ክልል በረዶ የቀላቀለ ዝናብ አንድ ታዳጊን ገድሎ 10,000 ነዋሪዎችን ማፈናቀሉ ተገለጸ። በትግራይ ክልል በማዕከላዊ ዞን ቀይሊ ተክሌ ወረዳ በረዶና ኃይለኛ ንፋስ በቀላቀለ ዝናብ ምክንያት የአንድ ታዳጊ ሕይወት እንዳለፈና 10,000 ሰዎች ከመኖራቸው መፈናቀላቸውን የወረዳው ምክትል አስተዳዳሪ ለቢቢሲ ተናገሩ። በበረዶ ምክንያት እንስሳት መሞታቸውን፣ ቤቶች መፍረሳቸውን፣ ከ1,000 ሄክታር በላይ ሰብል መውደሙን ምክትል አስተዳዳሪውና የኢኮኖሚ ልማት ኃላፊው ሀብቶም ዘነበ ገልጸዋል። በሰዎች በእንስሳት በሰብልና በንብረት ላይ ጉዳት ያደረሰው ከፍተኛ በረዶ እስካሁን ድረስ እንዳልቀለጠም አስረድተዋል። ምክትል አስተዳዳሪው እንደሚናገሩት በረዶ የዘነበው አመሻሽ 12 ሰዓት ተኩል ገደማ ላይ ነው። በጣም ኃይለኛ ታይቶ የማይታወቅ በረዶ ነው ያጋጠመን የሚሉት አይቶ ሀብታሙ በወረዳ የሚገኙ 5 ቀበሌዎችና 7 ጎጥ ውስጥ ጉዳት ማድረሱን ተናግረዋል። እንደ ሀብቶም ገለጻ በዕለቱ በማዕከላዊ ትግራይ ዞን ውስጥ የሚገኙ ሌሎች ወረዳዎች ውስጥም ተመሳሳይ ክስተት ቢያጋጥምም የከፋ ጉዳት የደረሰው በቀይሊ ተክሌ ወረዳ ነው ብለዋል። እስካሁን በሌላ ወረዳ የሞተ ሰው አልሰማውም ሲሉም በወረዳ ያጋጠመው ክስተት በመጠኑም በክብደቱም እንደሚበልጥ አስረድተዋል። ምክትል አስተዳዳሪው እንደሚናገሩት ሕይወቱ ያለፈው ከብቶችን በመጠበቅ ላይ የነበረ የ12 ዓመት ታዳጊ ነው። ታዳጊው በረዶ የቀላቀለውን ዝናብ ተከትሎ በመጣ ጎርፍ መወሰዱን አክለዋል። በበረሃ ያለ ገና ቤት ሳይገባ ነው በበረዶም በጎርፉም አደጋ የደረሰበት ብለዋል። ሰዓቱ አመሻሽ ስለነበረ ነው እንጂ ብዙ ሰው አደጋ ላይ ይወድቅ ነበረ ሲሉም የበለጠ ጉዳት ሊከሰት የሚችልበት ዕድል እንደነበረም አመልክተዋል። በሰው ላይ ከደረሰው ጉዳት በተጨማሪ ፍየሎችና ከብቶችን ጨምሮ 201 እንስሳቶች መሞታቸውን ገልጸዋል። በዝናቡ ምክንያት 12 ቤቶች ሙሉ በሙሉ መፍረሳቸውን የሚናገሩት አቶ ሀብታሙ 605 ቤቶች ላይም ደግሞ ጉዳት መድረሱን አብራርተዋል። ይህን ክስተት ተከትሎ 2134 አባወራች ወይም 10,556 ሰዎች ከመኖሪያቸው መፈናቀላቸውን ገልጸዋል። አብዛኞቹ የተፈናቀሉ ሰዎች ቤተሰቦቻቸው ከጎረቤቶቻቸው ጋር መጠለያቸውን እንዲሁም ጊዜያዊ ማቆያ ውስጥ እንዳሉም ጠቅሰዋል። በረዶ በቀላቀለ ዝናብና ጎርፍ እዝርታቸው የወደመባቸው አርሶ አደሮች በትልቅ ጭንቀት ውስጥ እንደሚገኙ የሚያነሱት አቶ ሀብታሙ እርዳታ ካልቀረበላቸው ለበለጠ አደጋ እንደሚጋለጡ አስጠንቅቀዋል። እስካሁን ድረስ ድጋፍ የለም፣ ግን የወረዳውና የክልል የዞን አመራሮችና ባለሙያዎች መጥተው በረዶውን ስላዩት መፍትሄ ሊመጣ ነው ብለን እንጠብቃለን ሲሉም ተስፋቸውን ገልጸዋል። ኢልኒኖ የተባለ ከባድ የአየር ሁኔታ ምክንያት ትግራይን ጨምሮ በተለያዩ የኢትዮጵያ ከመደበኛ ውጪ ከባድ የአየር ሁኔታ እንደሚያጋጥም ዓለም አቀፍና ብሔራዊ የሜትሮሎጂ አገልግሎት አስታውቋል። በዚህም ሳቢያ በአንዳንድ ቦታዎች በዝናብ ማጠር የተነሳ ከፍተኛ ድርቅ፣ በሌሎች ቦታዎች ደግሞ ከመደበኛ ከፍ ያለ በረዶና የጎርፍ መጥለቅለቅ የሚያስከትል ዝናብ ሊያጋጥም እንደሚችልም አስጠንቅቀዋል። ውጊያውን ጋብ ያደረጉት አሜሪካና ኢራን ንግግር ላይ መሆናቸውን ፕሬዝዳንት ትራምፕ ተናገሩ። አሜሪካና ኢራን ለተከታታይ 3 ቀናት ጥቃት ሳይለዋወጡ መዋላቸውን ተከትሎ ፕሬዝዳንት ዶናልድ ትራምፕ ከቴህራን ጋር የሚያደርጉት ጦርነት በተመለከተ እጅግ ወዳጅነት የተሞላ ድርድሮች እየተካሄዱ ነው አሉ። ሰኞ ምሽት በፕሬዝዳንታዊ አውሮፕላን ኤርፎርስ ዋን ውስጥ ሆነው ጋዜጠኞችን ያነጋገሩት ትራምፕ አንዳች መልካም ነገር ሊፈጠር የሚችልበት ጥሩ ዕድል እንዳለ አስባለሁ ሲሉ ያላቸውን ተስፋ ገልጸዋል። ይሁን እንጂ አሁን የሚደረገው ድርድር የሚከሽፍ ከሆነ ውጊያ ከመገታቱ በፊት ስናድርግ የነበረውን ነገር ወደ መፈጸም እንመለሳለን በማለትም አስጠንቅቀዋል። የአሜሪካው ፕሬዝዳንት ይህን ቢሉም ኢራን ግን ምንም አይነት ቀጥተኛ ድርድር እየተካሄደ አለመሆኑን አስታውቃለች። ትራምፕ እንዳሉት ከአርብ ዕለት አንስቶ ኢራን ላይ የሚፈጸሙ ጥቃት ለመግታት የወሰኑት ሁለቱ ተፋላሚ አካላት የሚያሸማግሉ ሀገራት ለንግግር ሌላ ዕድል እንዲሰጡ ጥያቄ ስላቀረቡ ነው። ኢራን ጥቃት መፈጸም አቁማለች። ሁለቱም ሀገራት የሚያደርጉትን ውጊያ ጋብ ያደረጉት ለ2 ሳምንታት ገደማ አንዳቸው በሌላቸው ይዞታ ላይ ጥቃት ሲያደርሱ ከቆዩ በኋላ ነው። ውጊያው ማገርሸት ውሳኔ ላይ የተፈራረሙትን ጊዜያዊ የተኩስ አቁም ስምምነት አደጋ ውስጥ ከቶት ነበረ። የአሜሪካ ጦር የፈጸማቸው ጥቃቶች ኢራን በሆርሙዝ ወሽመጥ የንግድ መርከብ ጉዞን አደጋ ላይ ለመጣል ያላትን አቅም ለማዳከም ያለመ እንደሆነም በወቅቱ ገልጾ ነበር። ይህ አዲስ ውጊያ የተቀሰቀሰው ኢራን በወሳኝ የነዳጅ መተላለፊያ መስመር ላይ የተጓዙ መርከቦችን ከመታች በኋላ ነበር።
የሁለቱ ሀገራት ግጭት ለጊዜው ሊቆይ ይችላል የሚል ተስፋ በመፈጠሩ በዓለም አቀፍ ገበያ የነዳጅ ዋጋ በ9% ቀንሶ በመድሜል $87.59 ሲሸጥ ታይቷል። ፕሬዝዳንታዊ አውሮፕላናቸው ሶኖ ጋዜጠኞችን ያነጋገሩት ትራምፕ ለ5 ወራት ስትዋጋ የቆየችው አሜሪካ የተተኳሽ ክምችቷ እየቀነሰ ነው በሚል የወጡ ዘገባዎችን አጣጥለዋል። እጅግ ብዙ ተተኳሾች አለን፣ መካከለኛ ደረጃ መሳሪያዎችን በብዛት አለን፣ ምንም ቢሆን ልንጠቀምበት ከምንችለው በላይ አለን ብለዋል። ብዙ አለን ግን ተጨማሪ ቢኖረን ደስ ይለኛል ሲሉም ተናግረዋል። በተጨማሪም ትራምፕ በርካታ መሳሪያዎች እየተመረቱ መሆኑን ገልጸዋል። በተለይም ከፍተኛ ዋጋ ያለው አሜሪካ ሰራሹ ፓትሪዮት የተሰኘው ጸረ ባሊስቲክ ሚሳኤል እየተመረተ መሆኑን አስታውቀዋል። በባለፈው ዩክሬን በካስፒያን ባህር ሲጓዝ የነበረ የኢራን የጭነት መርከብ ላይ ከፈጸመችው ጥቃት በኋላ ከቴህራን የተሰነዘረባትን የአጸፋ ዛቻ ውድቅ አደረገች። ድርጊቱ የኢራንና የዩክሬን ጦርነቶችን በቀጥታ ያገናኘ የመጀመሪያ ክስተት ሆኗል። የዩክሬን የውጭ ጉዳይ ሚኒስትር አንድሬ ሲቢሃ በኤክስ ገጻቸው ባሰፈሩት ጽሑፍ የኢራን ዛቻ ምክንያት የለሽ እና መሰረተ ቢስ ነው ብለዋል። ቴህራን ውስጥ ያለው አገዛዝ ከ22 ጀምሮ ዩክሬናውያን የተገደሉባቸውን የጦር መሳሪያዎች እያቀረበ የሞስኮን ወንጀለኛ ጦርነት አጋግሏል። በዚህም ሩሲያ ዩክሬን ላይ የምትፈጽመው ወረራ ቀጥተኛ ተባባሪ ነው ሲሉም ከሰዋል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ የአገሩ ጦር ኃይሎች በካስፒያን ባህር ላይ በፈጸሙት የረጅም ርቀት ጥቃቶች እጅግ ጥሩ ውጤት ማስመዝገባቸውን ያስታወቁት ቅዳሜ ዕለት ነበረ። በእነዚህም ጥቃቶች ከኢራን ጋር ግንኙነት ያላቸው ወታደራዊ ጭነቶችን ለማጓጓዝ ሲውሉ የነበሩ መርከቦች መምታታቸውን ገልጸዋል። የዩክሬን ደህንነት አገልግሎት በበኩሉ በሰሜናዊ ካስፒያን ባህር የሚገኝ የነዳጅ መሰረተ ልማት በድሮን መመታቱን አስታውቋል። የሩሲያ ሚሳኤል የታጠቀ ጀልባ እንዲሁም ዓለም አቀፍ ማዕቀብ የተጣለባቸው የጭነት መርከቦች ኢላማ ማድረጋቸውንም ገልጸዋል። በሩሲያ የኢራን አምባሳደር ካዚም ጄዳን አና የተባለው መርከብ ጥቃት የተፈጸመበት ከቮልጋ ወንዝ 5 ኪሎ ሜትር ርቆ ቆሞ በነበረበት ወቅት መሆኑን የኢራን መንግስት የዜና ወኪል ተናግሯል። በእስራኤል የዩክሬን አምባሳደር የሆኑት ዩቪጌር ኮርኒኪች በበኩላቸው መርከቡ ከኢራን ወደ ሩሲያ ሊደርስ የነበሩ የተለያዩ ድሮኖችና ሚሳይሎች ክፍሎችን ጭኖ እንደነበረም ገልጸዋል። የሲቪሊያን የጭነት መርከብ አልነበረም ሲሉም ተከራክረዋል። አምባሳደሩ አክለውም ዩክሬንና እስራኤል በተለያዩ ግንባሮች ተመሳሳይ የክፋት ጥምረት የተጋፈጡ ነው ሲሉም ለእስራኤል መገናኛ ብዙሃን ኤን12 ተናግረዋል። ኢራንና ሩሲያ ጥብቅ ወታደራዊ ግንኙነት አላቸው። ኢራን ዩክሬን ላይ ወረራ ከተከፈተበት የአውሮፓውያኑ 22 አንስቶ አገር ውስጥ ያመረተቻቸውን ሻን ድሮኖችን ለሩሲያ ማቅረብ ጀምራለች። ሞስኮም እነዚህ ድሮኖች ላይ ማሻሻያ በማድረግ የዩክሬን ከተሞችን አጥቅታበታለችም ሲሉ ኮንነዋል። ክቡራን ተመልካቾቻችን ለሰዓቱ የያዝናቸው ዜናዎች ይመስሉ ነበረ። ከጥቂት ሰዓታት በኋላ በሌሎች መረጃዎች እስክንገናኝ መልካም ጊዜ እያለን ኢቢኤን የዜና ቻናልን ላይክና ሰብስክራይብ ያድርጉ፣ እንዲሁም የደወል ምልክቱን ይጫኑ። አስተያየቱን በኮሜንት ሴክሽን ላይ ያስቀምጡልን።